ሰላም እንዴት ናችሁ? ኤስዲ እንግሊዘኛ እንዲሁም ኤስዲ ቲዩብ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማማርባቸው የዩቲዩብ ቻናል ናቸው። ከዚህ ቀደም ኤስዲ ቲዩብ ላይ ኮሚኒኬሽንስ ፓርት 1 አይተን ነበር። ዛሬ ደግሞ በክፍል 2 ምን ያህል እንዳወቃችሁና እንደተረዳችሁ የምናይበት ነው። ጥያቄዎች አሉ። ከዛ ባለፈ ደግሞ አብረን የምንሰራቸውም ይኖራሉ ማለት ነው። እጅግ በጣም የምትወዱት ነው የሚሆነው። ከዚህ ቀደም ፓርት 1 ኮሚኒኬሽንስ ያላያችሁ ካላችሁ እንድታዩ ጋብዛችኋለሁ። ኤስዲ ቲዩብ ላይ በመግባት ታገኙታላችሁ። እንዲሁም የዚህኛው ቪዲዮ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እዛም ጋር ገብታችሁ መከታተል ትችላላችሁ። እሱን ካያችሁ ወደ ዛሬው ጥያቄና ፈተና ማለፍ ትችላላችሁ ማለት ነው። በቀጥታ ወደ ዛሬው ወስዳችኋለሁ። ከሰዎች ጋር ስለ መገናኘትና ስለ ማውራት በምናነሳበት ሰዓት ላይ በክፍል 1 ትምህርት በደንብ አድርገን ተማምረን ነበር። ከአካል ውጭ ባሉ ግንኙነቶች ማለት ነው። እነዛን ግንኙነቶች ለመፍጠር የሚረዱን ደግሞ ቱሎች አሉ ብለን ነበር። እነዛን ለመርዳት እነዛን ለመጠቀም የሚረዱን ነገሮች ውስጥ እነዚህ ይገኙበታል። እነዚህን ደግሞ እናንተ ትመልሱልኛላችሁ ማለት ነው። እዚህ ምስል ላይ የምትመለከቷቸው ከ1 እስከ 12 ምስሎች አሉ። እነዚህ ከ1 እስከ 12 ያሉትን በደንብ አድርገን አይተናቸዋል። ከባድ አይደሉም። እነሱን ኮሜንት ስር ታስቀምጡልኛላችሁ። አንድ ላይ የመለስናቸው እንሂድ። በስተግራ በኩል አንደኛ የምትመለከቱት ምስል ምንድን ነው? ኪቦርድ እንለዋለን። ዴስክቶፕ ላይ ነው የምናገኘው። ታይፕ ለማድረግ ለመጻፍ የምንጠቀምበት ነው ማለት ነው። ሁለተኛ ላይ ያለው ምን ይባላል? ፖዝ አድርጋችሁ ኮሜንት ስር አስቀምጡልኝ። ይህኛውን የምንለው ፎን ቦክስ ነው የምንለው። ፎን ቦክስ እንለዋለን። የህዝብ መደወያ ስልክ ማለት ነው። የህዝብ መደወያ ስልክ ነው። ማንኛውም ሰው ገንዘብ እየጨመረበት የሚደውልበት ነው። አሁን እየቀረ ነው። ነገር ግን ፎን ቦክሶች ያሉባቸው አካባቢዎች ሊኖሩ ስለሚችሉ እንድታውቁ ጭምር በክፍል 1 አይተነው ነበር። ሶስተኛውን ዘለዋለሁ። እናንተ ትመልሱልኛላችሁ። እጅግ በጣም ቀላል ነው። ሁላችንም በእጃችን ይዘን የምንንቀሳቀሰው ስለሆነ እናንተ ትመልሱልኛላችሁ። አራተኛው ፖስታችን ላይ የምናገኘው ነው። ፖስታ ኢንቨሎፕ ብለን ነበር። ኢንቨሎፕ ላይ የምናገኘው ነው። ምንድን ነው የሚባለው? ስታምፕ ይባላል በእንግሊዝኛ። በአማርኛ ደግሞ ቴምበር ማለት ነው። ቴምበር በእንግሊዝኛው ደግሞ ስታምፕ እንለዋለን ማለት ነው። 5ኛ ላይ ያለው ሁላችሁም የምታውቁት ነው። ኮምፒውተር ስትጠቀሙ በዴስክቶፕ ሞኒተራችሁን የምታዙበት ነው ማለት ነው። አቅጣጫ እየሰየመ የምታዙበት ነው። ማውዝ እንለዋለን ማለት ነው። ማውዝ ነው የሚባለው። 6ኛ ምን እንለዋለን? 6ኛውን ከመመለሳችሁ በፊት ደግሞ 7ኛ ላይ ያለውን አጠቃላይ ምን እንለዋለን? ሙሉ ይሄ ፖስት የሚታሸግበት ደብዳቤያችን የሚታሸግበት ምን እንለዋለን ብለን ነበር። ፖዝ አድርጋችሁ መልሱልኝ። እኔ እየፈጠንኩ ለመሄድ ያህል ነው። 7ኛ ያለው ሙሉ አጠቃላይ ኢንቨሎፕ ነው የምንለው። የማሸጊያው ነው። የፖስታ ማሸጊያው እንለዋለን በአማርኛ፣ በእነሱ ኢንቨሎፕ ይሉታል። 6ኛው ላይ ያለው ደግሞ ማንኛውም ፖስታ ላይ ለምንልክለት ሰው አድራሻ እንጽፋለን። አድራሹ እንዲያየው ማለት ነው። አድራሹ የእኛን ደብዳቤ ሳያይ ነገር ግን ውጭ ላይ ባለው አድራሻ ተከትሎ ለምንፈልገው አካል ያን መልእክታችንን ደብዳቤያችንን እንዲያደርስልን ማለት ነው። ውስጡ ያለውን ኢንፎርሜሽን አያይም፣ ግን ከውጭ ባለው አድራሻ አማካኝነት ያ ፖስታ ላኪው ድርጅትም ሊሆን ይችላል፣ ግለሰብም ሊሆን ይችላል፣ የፈለግነው ቦታ ያደርስልናል ማለት ነው። ለዛም የምንጠቀመው 6ኛ ላይ ያስቀመጥኩት ምንድን ነው? ጎበዞች አድሬስ እንለዋለን ማለት ነው። አድራሻ ማለት ነው። 8ኛ ላይ ያለው ውጭ ሀገር ላይ የተለመደ ነው። ውጭ ሀገር ላይ መልእክት እናንተ ጋር ደብዳቤ ሲመጣላችሁ እዛ ውስጥ ነው የሚከተተው። ቁልፉ እናንተ ጋር ይኖራል። በራችሁ ላይ አጥራችሁ ፊት ለፊት ይቀመጥና ደብዳቤ በሚላክላችሁ ሰዓት ላይ ይሄንን ታገኙታላችሁ ማለት ነው። እዛ ውስጥ አድራሹ መጥቶ ይከትላችኋል። እናንተም ቁልፉን ከፍታችሁ ያን የመጣላችሁን ደብዳቤ ማግኘት ትችላላችሁ ማለት ነው። ያ ምን እንለዋለን? ፖዝ አድርጋችሁ ኮሜንት ስር ሌተር ቦክስ እንለዋለን። ሌተር ቦክስ ወይም ደግሞ የደብዳቤ ሳጥን ማለት ነው። 9ኛ ላይ ያለው ኮምፒውተር ለመጠቀም የሚያገለግለን ነው። ምን እንለዋለን? ሞኒተር እንለዋለን።
ወይም ደግሞ በተለምዶ ስክሪን ብለን ልንጠራው እንችላለን ማለት ነው። ወይም በአማርኛ ቴሌቪዥን ልንለው እንችላለን። ኮምፒውተር ለመጠቀም የሚያገለግለን ነው። 10ኛ ላይ ያለው ሁላችሁም የምታውቁት ነው። ኮምፒውተር ላፕቶፕ ነው ማለት ነው። ላፕቶፕ ነው። ብዙ አይነት ኮምፒውተሮች አሉ። ዴስክቶፕም ኮምፒውተር ነው። ነገር ግን ይሄኛው ላፕቶፕ ነው። ብዙ ነገሮችን አስቀርቶ የመጣ ነው። ዴስክቶፕ ስትጠቀሙ በቁጥር 1 ላይ ኪቦርድ ያስፈልጋችኋል ለመጻፊያነት። በቁጥር 5 ላይ ደግሞ ትዕዛዛችሁን ለመፈጸም እንዲረዳችሁ አቅጣጫ ጠቋሚ ያስፈልገዋል ማለት ነው። ማውዝ እንለዋለን። ማውዝም ኪቦርድም ሌሎችም መሰረታዊ ነገሮች ሞኒተርንም ቁጥር 9 ላይ ያለውንም ጨምሮ አካቶ የመጣ ነው ማለት ነው። ላፕቶፕ 10 ቁጥር ያለው ላፕቶፕ ነው። 11 ያለው ደግሞ ምን እንለዋለን? ሚሞሪ ስቲክ እንለዋለን። ሚሞሪ ስቲክ ስቶሬጅ የምናስቀምጥበት ነው። አሁን በጣም ብዙ ስቶሬጆች የሚይዙ ኮምፒውተሮች ስላሉ፣ ስልኮች፣ ስማርትፎኖች ስላሉ ሚሞሪ ስቲክ ወይም ፍላሾችን እየተጠቀምን አይደለም። 12ኛ ላይ ያለው ደግሞ ቴሌፎን እንለዋለን ማለት ነው። የቤት ስልክ ነው። ቴሌፎን እንለዋለን። አሁን እየቀረ ነው። ነገር ግን ማወቅ ስላለባችሁ ነው። ቴሌፎን ቀረ በሚባልም ደረጃ ላይ አይደለም። በጣም ብዙ ድርጅቶችና ብዙ ግለሰቦች ቤት አለ። ስለዚህ ቴሌፎንንም ማወቅ አለባችሁ። እነዚህ አሁን ያየናቸው ነገሮች ሁሉ ግንኙነት ለመፍጠር የሚረዱ ናቸው ማለት ነው። እርስ በርስ እንድንገናኝ የሚያግዙ ናቸው። ስለዚህ እነዚህ ቱሎች እጅግ በጣም ጠቃሚ ናቸው፣ እንድታውቋቸው ነው። በእርግጠኝነት ሁሉንም በጥሩ ሁኔታ እንደመለሳችሁልኝ የማስበው። እኔ ግን ፈጠን ብዬ ለመሄድ ከማሰብ አንጻር እየፈጠንኩባችሁ ነው የምገኘው። እናንተ ግን ፖዝ እያደረጋችሁ ኮሜንት ስር ምላሻችሁን ማስቀመጥ ትችላላችሁ። እስቲ ሌሎች ደግሞ ጥያቄዎች አሉ፣ አንድ ላይ እንስራቸው። አሁን ከቀላሉ ከበድ እያለ ይመጣል ማለት ነው ጥያቄዎቻችን። ኮምፕሌት ዲስ ፎን ኮንቨርሴሽን የስልክ ንግግር ነው። እነዚህ ስልክ ንግግሮች ላይ ባዶ ቦታዎች አሉ። እነዛም ባዶ ቦታዎች የመሙላት ስራ ነው የሚሰሩት ማለት ነው። እንደ ባዶ ቦታዎቹ አንደኛ ባዶ ቦታ፣ ሁለተኛ ባዶ ቦታ እያላችሁ ምላሽ ኮሜንት ስር ታስቀምጡልኛላችሁ ማለት ነው። ወይም ደግሞ መለያያ እያደረጋችሁ ማስቀመጥ ትችላላችሁ ኮሜንት ስር፣ ችግር የለውም። አሚሊያ እና ሚና ኮንቨርሴሽን እያደረጉ ነው በስልክ። አሚሊያ ሄሎ አለች። ምንጊዜም ስልክ ስትደውሉ የሚያነሳው ሰው ሄሎ ይላል። ስለዚህ ሚና ደወለች፣ አሚሊያ አነሳችና ሄሎ አለች። ከዛ በኋላ ሚና ምን አለች? ሄሎ አለች እሷን መልሳ። ኢትስ ከዛ ባዶ ቦታዎች ላይ እናንተ ትመልሳላችሁ ማለት ነው። ኢትስ ብላንክ ሂር ካን አይ ብላንክ ቱ አማል ፕሊዝ። ምን ለማለት ነው የፈለገችው? ሚና ምን ለማለት ነው የፈለገችው የሚለውን ላንሳላችሁና እናንተ ባዶ ቦታውን ትሞላላችሁ ማለት ነው። ሚና ማለት የፈለገችው ምንድን ነው? እኔ ሚና ነኝ፣ አማልን ላናገር እችላለሁ እባክሽን ብላ ለአሚሊያ መጠየቅን የፈለገችው። ስለዚህ ባዶ ቦታዎች ላይ ምን ቢሞላ ነው አሁን ያልኩትን ትርጉም የሚሰጠው? እኔ ሚና ነኝ፣ አማልን ማናገር ፈልጋለሁ እባክሽን ብላ ለመጠየቅ ነው የፈለገችው። ምን ትጠቀም? እጅግ በጣም ቀላል ነው። እየፈጠንኩ ሄዳለሁ። ፖዝ እያደረጋችሁ ምላሹን ታስቀምጡልኛላችሁ ማለት ነው። ሄሎ ኢትስ ሚና ሂር። የራሷን ስም ያስቀመጠችው ኢትስ ሚና ሂር። ካን አይ ስፒክ ቱ አማል ፕሊዝ? ሄሎ ሚና እዚህ ነኝ፣ እንዲሁም አማልን ማናገር ፈልጋለሁ እባክሽን ብላ ጠየቀች ማለት ነው። ግልጽ ነው አይደለም? ሄሎ ኢትስ ሚና ሂር። ሄሎ ሚና ነኝ። ካን አይ ስፒክ ቱ አማል ፕሊዝ? አማልን ማናገር እችላለሁ እባክሽን፣ አማልን ማናገር እችላለሁ እባክሽን ብላ እየጠየቀች ነው ማለት ነው። አሚሊያ ምን ብላ መለሰች? አንድ ላይ እናየዋለን። እናንተ ግን ምላሻችሁን ኮሜንት ስር እያስቀምጣችሁልኝ እንደሆነ ተስፋ አድርጋለሁ። አሚሊያ ምን ብላ ለሚና ምላሽ ሰጠች? ከዛ በኋላ አይ አም ብላንክ ሂዝ አት ወርክ ብላንክ ደ ሙቭመንት ካን አይ ብላንክ ኤ ሜሴጅ። ትንሽ እዚህ ጋር ባዶ ቦታ ወይም ብላንክ ሞልቷል፣ ብዙ ነው። እናንተ ምላሾቻችሁን ታስቀምጡልኛላችሁ። ምን ለማለት እንደፈለገች ደግሞ እኔ አብራራላችኋለሁ ማለት ነው። በቀላሉ ለመመለስ በክፍል 1 ኮንቨርሴሽን አድርገን ነበር፣ አይተን ነበር። ከዛ የተለየ የመጣ ነገር የለም። እጅግ በጣም ቀላል ነው። ክፍል 1 ላይ ዲቴል ስላየ ነው ይከብዳችኋል ብዬ አላስብም። ይቅርታ ዝናለው
አሁን ስራ እየሰራ ነው እና መልእክት ካለሽ ላስቀምጥልሽ ነው እያለች ያለችው። ይህንን ነው በእንግሊዝኛ ለመሙላት ምን ምን መጨመር አለበት የሚለውን የምታስቀምጡልኝ። አሁን ያልኳችሁን ማለት ነው። አዝናለሁ፣ አሁን እሱ ስራ ላይ ነው። መልእክት ላስቀምጥልሽ ወይ ወይም የምታስቀምጪው እኔ ጋር የምትነግሪኝ ምነግረው መልእክት አለ ወይ ነው። ግልጽ ነው አይደለ? ቶሎ ቶሎ እየሰራን እንሂድ። እናንተ 3ኛ፣ 4ኛ እና 5ኛ የሚገባውን ታስቀምጡልኛላችሁ ማለት ነው። ፖዝ አርጉ። ፖዝ አርጋችሁ ምላሻችሁን ኮሜንት ስር አስቀምጡልኝ። አዝናለሁ ለማለት ምን ነው የምንጠቀመው? ሶሪ። የመጀመሪያው ባዶ ቦታ ላይ የምትሞሉት ሶሪ የሚለውን ቃል ነው ማለት ነው። አም ሶሪ ሂዝ አት ወርክ አት ደ ሞመንት ነው። አት ነው አት ደ ሞመንት ሂዝ አት ወርክ አት ደ ሞመንት። ናይስ። እንዲህ ካላችሁ ትክክል ናችሁ። ካን አይ ቴክ ኤ ሜሴጅ መልእክትሽን ልቀበልሽ ነው አደለ? ካን አይ ቴክ ኤ ሜሴጅ መልእክትሽን ልቀበልሽ። ምትነግሪ ነገር ካለ ለእሱ የምነግርልሽ ነው አደለ? ኦር ካን አይ ቴክ ኤ ሜሴጅ ብቻ ሳይሆን እዚህ ቦታ ላይ ጊቭ ሂም የሚልም ከጨመራችሁ ችግር የለውም። ካን አይ ጊቭ ሂም ኤ ሜሴጅ ካላችሁም ተመሳሳይ ነው ትርጉሙ። ነገር ግን ቴክ የሚለው እጅግ በጣም ጠቃሚና የተለመደ ነው ማለት ነው። አም ሶሪ ሂዝ አት ወርክ አት ደ ሞመንት። ካን አይ ቴክ ኤ ሜሴጅ አዝናለው እሱ አሁን ስራ ላይ ነው፣ ስለሆነም መልእክት ካለሽ ልቀበልሽ ነው ያለቻት። ሚና ይህን ከሰማች በኋላ ምን አለች? ኢስ ኦራይት ችግር የለውም። አይል ብላንክ ባክ ሌተር። ይሄ ደግሞ እጅግ በጣም ቀላል ነው። ከዚህ ቀደም በትምህርቱም ያየነው ነው። ችግር የለውም በኋላ መልሼ እደውላለሁ ማለት ነው የፈለገችው። ስለዚህ ባዶ ቦታው ላይ ምን ብንሞላ ነው ይበልጥ ይህን አረፍተ ነገር የተሟላ የሚያደርገው? ኢትስ ኦልራይት አይል ብላንክ ባክ ሌተር። እናንተ ፖዝ አድርጋችሁ መልሱ። አንድ ላይ ምላሹን እንስራው። ባክ ሌተር አለን። መልሼ በኋላ ልደውልልሽ ስለሆነ ኮልን ነው የምንጠቀመው ማለት ነው። ኢትስ ኦልራይት አይል ኮል ባክ ሌተር። ራይት? ኢትስ ኦልራይት አይል ኮል ባክ ሌተር። ይህ ብቻ ግን አይደለም። ለመደወል ኮልን ብቻ አይደለም መጠቀም የምንችለው፣ ፎንም ይሆናል። አይል ፎን ባክ ሌተር ማለት ትችላላችሁ። መልሼ በኋላ ደውላለሁ ማለት ነው። ምንም የተለየ ትርጉም የለውም። እንዲሁም ደግሞ አንዳንድ ሰዎች አሁን ምን አይነት አጠቃቀም ይጠቀማሉ? እንዲሁም ትንሽ የአራዳ ቋንቋ እንደሚባለው ውጭ ሀገር ላይ ማለ እንደ አራዳ ቋንቋ ሲጠሩት ሪንግን ይጠቀማሉ። ወይም ደግሞ በአማርኛ ስንተረጉመው አጮልሃለሁ ማለት ነው። ወይም ደግሞ አጮልሻለሁ እንደማለት ነው። ፎርማል አይደለም፣ ነገር ግን የተለመደ ስለሆነ እሱንም ያዙ፣ ችግር የለውም። አይል ሪንግ ባክ ሌተር ካላችሁ ትክክል ናችሁ። አይል ሪንግ ባክ ሌተር። ኢትስ ኦልራይት አይል ሪንግ ባክ ሌተር። ይህንንም ማለት ትችላላችሁ ማለት ነው። መልሼ እደውላለሁ ችግር የለውም ነው ያለችው ሚና። ከዛ በኋላ መሰነባበት ነው አይደለ? መሰነባበት ነው። እሱን ልጻፍላችሁና እሱንም እዩት። አረፍተ ነገሩ ግርድፍ እንዳይሆን እሱን እዩት። እሱ ጥያቄ አይደለም፣ ግን አይታችሁት እንድታልፉ እዚህ ስክሪኑ ላይ ልጻፍላችሁ። ምንጊዜም ንግግር ላይ መግቢያ አለ። ከዛ በኋላ የምታነሱት ሀሳብ ይኖራል። መጨረሻ ላይ ደግሞ መደምደሚያ ይኖራል። ስለዚህ መደምደሚያዋን አሚል ያደረገች ኦኬ ዴን ባይ። ሚናም ባይ ተሰነባበቱ ማለት ነው። ግልጽ ነው አይደለ? አሁን ደግሞ የምጠይቃችሁን ጥያቄ ትጽፉታላችሁ። ለእኔ ሳይሆን ለራሳችሁ ማለት ነው። ወረቀትና እስክሪብቶ ካላችሁ መጻፋችሁን ትጀምራላችሁ። ወይም ደግሞ ስልካችሁን ኖት ፓድ ካለው መጻፊያ አፕሊኬሽን ካለው በሱ ጽፋላችሁ ማለት ነው። ወይም የሆነ ቦታ የምጽፉበት ቦታ ካገኛችሁ መጻፍ ትችላላችሁ። 2 ቴሌፎን ነምበርስ ዳት አር ኢምፖርታንት ዩ። በጣም ጠቃሚ ላንተ ወይም ላንቺ የሆኑ ስልክ ቁጥሮችን ጻፉ። ከዛ በኋላ ሁለተኛ 2 ኢሜል አድሬስስ ዳት አር ኢምፖርታንት ቱ ዩ። ለእናንተ እጅግ በጣም ጠቃሚ የሆኑ 2 ኢሜሎችን ጻፉ። ዴን ናው ሪድ ዴም አላውድ። ዋናው ቁም ነገሩ ለዚህ ነው።
ቁጥር እንዴት ትጠራላችሁ? ስልክ እንዴት ትጠራላችሁ? በክፍል 1 እንዴት እንደሚጠራ አይተን ነበር። ስለዚህ ለእናንተ እጅግ በጣም አስፈላጊ የሆነ 2 ስልክ ቁጥር ከጻፋችሁ፣ 2 ኢሜል አድሬስ ከጻፋችሁ ድምፃችሁን ከፍ አድርጋችሁ እነዛን በእንግሊዘኛ ትጠራላችሁ ማለት ነው። በእንግሊዘኛ ትጠራላችሁ። የጻፋችሁት ስልክ ቁጥርን የጻፋችሁት ኢሜል አድሬስን ትጠራላችሁ ማለት ነው። ይህ ለራሳችሁ የምሰሩት ኤክሰርሳይዝ ነው፣ እንደ ጥያቄ ነው። ይበልጥ ለልምምድ ስለሚጠቅማችሁ ነው። ምክንያቱም የራሳችሁን ስልክ ቁጥር የሰዎችን ስልክ ቁጥር ለመጥራት ከዚህ በኋላ በተደጋጋሚ በእንግሊዘኛ ትሞክራላችሁ፣ ታደርጋላችሁ። ስለዚህ አሁን ላይ በጣም ፕራክቲስ ማድረግ ስላለባችሁ ነው። ሌላው ደግሞ ኢሜል አድሬስ ነው። ከሰዎች ጋር ስትገናኙ ኢሜል ትለዋወጣላችሁ። ልክ እንደ ስልክ ነው። ኢሜልም ከሰዎች ጋር የሚያገናኛችሁ ነው። ስለዚህ እነሱንም ኢሜሎች እንዴት አድርጋችሁ መጥራት እንዳለባችሁ እንድታውቁ መለማመድ ስላለባችሁ ነው። በጣም ለእናንተ አስፈላጊ የሆኑ 2 ኢሜል አድሬስ እና 2 ስልክ ቁጥር አስቀምጣችሁ ጽፋችሁ እነሱን ደግሞ ድምፃችሁን ከፍ አድርጋችሁ ትለማመዳላችሁ። ይህ እንደ ቻሌንጅ የሰጧችሁ ኤክሰርሳይዝ ነው። ከዚህ በኋላ ያሉትን ጥያቄዎች እኔ አላግዛችሁም፣ እናንተን የምትመልሱልኝ። አንሰር ዲስ ኩዌስችንስ፣ እነዚህን ጥያቄዎች መልሱ። የመጀመሪያው ዱ ዩ ፕሪፌር ቱ ቴክስት ኦር ፎን ዩር ፍሬንድስ? ለጓደኞቻችሁ ቴክስትን ወይስ ስልክ መደወልን ትመርጣላችሁ? የትኛውን ታስበልጣላችሁ? ስልክ ነው የሚቀናችሁ ወይስ ቴክስት መጻጻፍ? እሱን ኮሜንት ስር አስቀምጦልኝ። ዱ ዩ ፕሪፌር ቱ ቴክስት ኦር ፎን ዩር ፍሬንድስ? ለጓደኞቻችሁ ጋር አውሩ ብላችሁ ለመገናኘት የትኛውን ታስቀድማላችሁ? ስልክ መደወልን ነው ወይስ ቴክስትን? ዓለማችን ላይ ብዙ አይነት ሰዎች አሉ። በጣም ብዙ ሰዎች ስልክ መደወልን ይወዳሉ፣ ቴክስት ማድረግን ብዙም አይመርጡትም። በጣም የተቀሩት ደግሞ እንደዛው ቁጥራቸው ብዙ ነው። እነዚህም ቴክስት ማድረግን እንጂ ስልክ መደወልን በስልክ መገናኘትን የማይወዱ ሰዎች አሉ። እናንተስ ከየትኛው ጎራ ናችሁ? በስልክ ማናገርን የምትመርጡ ናችሁ ወይስ በቴክስት መጻጻፍን ምርጫችሁ ያደረጋችሁ ናችሁ? ኮሜንት ስር ታስቀምጡልኛላችሁ። ሁለተኛው ጥያቄ do you send more emails or more text messages? በጣም ብዙ መረጃዎች የምትለዋወጡት በኢሜል ነው ወይስ በቴክስት ነው? በጣም ብዙ መረጃዎች የምትለዋወጡት በቴክስት ሜሴጅ ነው ወይስ በኢሜል ነው? እሱንም ኮሜንት ስር አስቀምጡልኝ። ሶስተኛው how often do you go online? How often do you go online? ኦንላይን በየምን ያህል ጊዜ ትገባለህ? ኦንላይን በየምን ያህል ጊዜ ትኖራለህ ነው። how often do you go online? ኦንላይን ላይ በየምን ያህል ጊዜ ትኖራለህ ወይም ሴት እንኳን ትኖሪያለሽ? ኦንላይን ስላችሁ ትረዱኛላችሁ እያስባለሁ። ከሰዎች ጋር የምትገናኙበት ጊዜ ማለት ነው። ምንም ይሁን ፌስቡክም ይሁን ትዊተርም ይሁን ሌሎችም ሶሻል ሚዲያ አማራጮች ይሁኑ ኢሜልም ሊሆን ይችላል፣ ቴክስትም ሊሆን ይችላል። ብቻ ምን ያህል ጊዜ ኦንላይን ከሰዎች ጋር ትገናኛላችሁ ለማለት ያህል ነው። እሱን ኮሜንት ስር ታስቀምጡልኛላችሁ። አራተኛው ጥያቄ do you prefer to use a laptop or a mobile device? የትኛውን ትመርጣላችሁ? ላፕቶፕን ወይስ ሞባይልን? የትኛውን ትመርጣላችሁ? ላፕቶፕን ወይስ ሞባይልን ለመጠቀም የእናንተ ምርጫ ነው። እንግዲህ እናንተ ኮሜንት ስር ታስቀምጡልኛላችሁ ማለት ነው። ልክ እንደቀደሙ ሁሉ ይሄም በጣም ብዙ ሰዎች የተለያየ ምርጫ አላቸው። ላፕቶፕን የሚያስቀድሙ አሉ፣ ሞባይል ዲቫይስን ደግሞ የሚያስቀድሙ አሉ። የእናንተ ሴቱ ጋር ነው። ከየትኛው ጎራ ናችሁ? ኮሜንት ስር አስቀምጡልኝ። አምስተኛው do you often write letters? do you often write letters? በተደጋጋሚ ደብዳቤ ትጽፊያለሽ ወይስ አትጽፉም? ኮሜንት ስር አስቀምጡልኝ። ምን ያህል ነው ደብዳቤ የመጻፍ ሂደታችሁ? ትጽፋላችሁ? አትጽፉም? ከጻፋችሁስ ምን ያህል ደጋግማችሁ ትጽፋላችሁ? በየምን ያህል ጊዜ? እሱንም ኮሜንት ስር አስቀምጡልኝ። ይህን ያክል ከተማማርን ጥያቄዎችን ከሰራን እንዲሁም እናንተም ኮሜንት ስር ጥያቄዎችን ምላሾቻችሁን ካስቀምጣችሁልኝ የዛሬው በዚሁ ብንቋጨው ቆንጆ ይመስለኛል። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። ኤስዲ ቲቪ ኤስዲ እንግሊዝኛ ቋንቋ ቀለል ባለ መንገድ የምትማሩባቸው የዩቲዩብ ቻናል ናቸው። ሁለቱንም ሰብስክራይብ አድርጉ። የደውል ምልክቷን አጥቁሯት። ቪዲዮ ሲለቀቁ ቶሎ ቶሎ እንዲደርሳችሁ ያደርጋል ማለት ነው። ቀጣይ በሌሎች ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።